ከዛ በኋላ ደግሞ የሆኑ ሰዎች አሉ ከሀገር ያስወጡኝ ቤተሰቦቼ ዘመዶቼ ምናምን ናቸው። መች ነው የሚበቀላቸው እያልኩ ስለነሱ ሳስብ ራሴም ልፈነዳ ይወጣጠራል። አሁን ስጸልይ ላብም ለቀቀብኝ፣ አዛጋኝ፣ ሰላም አገኘው ፓስተርዬ። አሜን። እና ያው ቸርች እያለሁ ነው የጠፋሁት ለማለት ነው። ከቸርች አልላኩም፣ በቸርች እሄዳለሁ። በጣም ነው ማገለግለው፣ አስተምራለሁ፣ እዘምራለሁ፣ የእግዚአብሔርን ሕዝብ እመራለሁ። በመሪነት ቦታ ላይ ያለው ሊደርነት ማለት ነው። ግን ትክክል አካሄድ እየሄድኩ አይደለም። የት ነው የምትኖረው? ቤይሩት ነው የምኖረው። ትላንት ከማገልገሌ በፊት እንጂ አርጌ ነበረ። ግልጽ ሆናችሁ የምትናገሩ የኔ ልጆች ዩሮፎጂ ይሰሳለ እዚህማ በጣም ነው የሚሰቀጥጣችሁ። ትላንት ያደረጉትን ልናወራ እንችላለን። እንዲሆነናል እንዲሆን ይሄ ሆኗል። ኦኬ ሌትስ ፕሬይ እንዴት እናድርግ ምናምን። ምክንያቱም ሁላችንን እናጠፋለን። ገብቶች አሜሪካ ውስጥ ባዲ ኦፍ ክራይስት ግልጽ ነው የምናወራው። መናዘዝ ነው። ይሄ ነው ጀጅ የለም። እኔም ከወደኩበት ነው አይመጣም። እንዴት አድርጌ ነው ጀጅ ማድረግ? እንዲህ ያስቃል። አሊ ጀጅ ቢያደርግ ማለት በጣም ያስቃል። ተባረኪ። በህይወቴ በጭራሽ ተስፋ ቆርጬ አላውቅም። በጣም ትልቅ ተስፋ ነበረኝ። አሁን ግን በጣም ደከመኝ። ህይወት በጣም ትሰለቻለች እና በቃ ጌታ ታንቀኝ ከተኛውበት ነው ያልኩት እና ሁሌ ምንም ነገር ቢገጥመኝ እኔ ሁሌ መጸልያለሁ። ግን በአሁኑ በጣም በቃ በህይወቴ ተስፋ ቆረጥኩ። በኢየሱስ ክርስቶስ ስልጣን in the mighty name of Jesus መንፈስ ቅዱስ እንድታጥባቸው በክርስቶስ ደም መታጠብ እንዲችሉ ጌታ ሆይ ልባቸውንና አይምሯቸውን የያዘ አባቱ እንማጸናለን በጌታ በኢየሱስ ስም ስልጣን ሰንሰለት የተበጠሰ ይሁን። የመራርነት ሰንሰለት የተበጠሰ ይሁን። በኢየሱስ ክርስቶስ ስም የተበጠሰ ይሁን። በናዝሬቱ ጌታ በኢየሱስ ስም፣ በተቀደሰው ጌታ ስም፣ በክርስቶስ ኢየሱስ ደም፣ በተቀደሰው ጌታ ስም የጨለማ ኃይል በኢየሱስ ስም የተመታ ይሁን። አሁን በቀለል ሊያደርጉ ጌታ ሆይ ጊዜ እየቀጠሩ ያሉ እንዲሁም ደግሞ ጌታ ራሳቸውን ለማጥፋት ቦታ እግዚአብሔር እየፈለጉ ያሉ ሰዓት ጌታ እለምንሃለሁ ዛሬ በኢየሱስ ስም ነፃ ይውጡ። በኢየሱስ ስም ነፃ ይውጡ። ጌታ ሆይ በኢየሱስ ስም ነፃ ይውጡ። መንፈስ ቅዱስ በኢየሱስ ስም ነፃ ይውጡ። በጌታ በኢየሱስ ስም በኢየሱስ ስም ነፃ ይውጡ። ጌታ በናዝሬቱ ጌታ በኢየሱስ ስም ነሳ ራሳቸውን እንዲያጠፉ እግዚአብሔር ሆይ ደግሞ ለበቀል እየተዘጋጁ ያሉ እግዚአብሔር ሆይ ከልብና ከአይምሯቸው ላይ የተጠረገ ይሁን። አባት ሆይ ይህን ምህረት ስለምታደርግ አመሰግናለሁ። ስለማይሆን ጌታ ጨለማውን ስለገለጥከው ጌታ ሆይ
ልባቸውን ስለነካህ አመሰግንሃለሁ። In Jesus' name, amen. 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 ጌታ ሆይ አሜን፣ አሜን፣ አሜን። ኢየሱስ 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 መድኃኒታችን ሆይ ምህረት ዛሬ እንድታደርግልን እንጠይቃለን። ምህረት ይሁን በኢየሱስ ስልጣን በክርስቶስ ኢየሱስ። ምስክርነት ያለው አለ? ምስክርነት ያለው አንዳንድ ቁጥር ያሳይ። ምስክርነት ያለው ያላችሁ ካላችሁ ሪኩዌስት ላኩልኝ። ምስክርነት ያላችሁ ብቻ አትንቀሽቀዡ፣ ጸጥ በሉ። እሺ አትሂዱ፣ ስክሮል አታድርጉ፣ ጸጥ በሉ። ጌታ ያድናችሁ፣ እስቲ ይፈውሳችሁ። ራሳችሁን አረጋጉ። ስክሮል አታድርጉ፣ ምንም አታድርጉ፣ ፎከስ አድርጉ። እስቲ ጌታው ጊዜ ይሰጣለሁ በሉት። ልቤን ሰራው፣ አእምሮዬን ሰራው፣ ቃልህ ይጠበኝ በሉት። አንከራተተን እኮ ጎበዝ። just stay there። ኢየሱስ ምስክርነት ያለው ካለ አንድ ቁጥር ያሳይ። ሻሎም ሻሎም። አስገቧቸው አንዳንድ Persona, bro. ጋዲሳ ሰላም ካለ ይሰማል። ስሜ አስቴር ነው፣ ጋዲሳ አይደለም። ዝም ብዬ ነው ጋዲሳ ያልኩት። እኔ ፓስተር በጣም ጭንቀት ውስጥ ነኝ። ጸሎት ፈልጌ ነው እንጂ ምስክርነት አይደለም ያለኝ። ምስክርነት ያላችሁ ብቻ ነው ያልኩት። ሰው አዳምጡ። ጸሎት ቤት ከታች አለ። ጸሎት እዚህ ጋር ከጸለይን በኋላ ደጋግሜ እላለሁ። የጸሎት ቤት ሊንክ እዚህ ጋር ይቀመጣል። በዛ ሊንክ መሰረት ሂዱና ይጸለይላችሁ። ይሄው ጸሎት የምትፈልጉ ሊንኩን በዚህ ሊንክ ሂዱና 24 ሰዓት እየተጸለየ ነው። አንዴ ከጸለይን በኋላ ምስክርነት ነው እዚህ የምናደርገው። እየተደማመጥን እናደርግ። እሺ፣ ተባረኩ። እመቤት አቤት ፓስተሬ፣ ሰላም ይብዛ። እንዴት ነህ? እኔ አሁን እየተጸለየ ስትገባ በቃ የሆነ በፊት እንትን ውስጥ ነበርኩኝና ልክ ስትገባ ወዲያው ገባሁኝ እና እየተጸለየ እየተመለከ ያለ በጣም እንትን ውስጤ ይፈልግ ነበር። በቃ በጣም ድክም ብሎኝ ነበረ
በጌታ ነኝ፣ ግን በቃ ነገሮች ከጫና ከምን በቃ የተነሳ በጣም ልጸልይ ፈልጋለሁ ግን አልችልም። ማንበብ ፈልጋለሁ ግን አልችልም እና በጣም ስታገለኝ ነበር። አሁን የኢየሱስ ደም እያልክ ጻፉ ብለህ ስትል እየጻፍኩኝ በቃ በውስጥ ጌታ ሆይ ዛሬ የኔ ቀን ሆንልኝ እርዳኝ እያልኩ አሁን ወደ ኋላ የተመለሳችሁ ባክ ያደረጋችሁ ምናምን እያልክ ስትናገር እንትን አልኩኝ። እኔ ጌታ ቤት ነኝ፣ ግን ጌታ ቤት ሁኜ በጣም ደክሞኝ ነበር እና እስኪ ተንበርክካችሁ ጸልዩ ስትል የእውነት ተንበረከኩኝና በጌታ ፊት እየጸለይኩ ይታወቀኛል። ማቀዋለ መንፈስ ቅዱስ የሆነ ነገር ከላይ ላይ ሲያነሳልኝ እና በቃ ጌታ የሆነ ነገር ከላይ ላይ ግፍፍ አድርጎልኛል። ጌታ ይባረክ። አሜን አሜን። ኢየሱስ ይጸናችሁ። አሜን አሽከሪ ኢየሱስ ስብስብ አሜን። አሁን ጌታ በላዋለ ይገኛል። ኢየሱስ አሜን አሜን። መለስ አቤት ፓስተር፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። ፓስተርዬ የአሁኑ ጸሎት የኔ ነው። እንዴት መሰለ ፓስተር፣ በጣም ጸልያለሁ፣ ምንም የለም፣ መልስ የለም። ጠዋት ራሴን ላጥፋ የሚለውን ወሰንኩት። 9 ሰዓት ተነስቼ በጣም ሲጨናነቅ ነበር። ራሴን ካላጠፋው እያልኩ ነበር። አሜን። እግዚአብሔር ክብሩን ይውሰድ። አሜን አሜን። ባለፈው አንተ እንደጸለየልኝ የሆነ ቀን ገብቼ ነበር፣ እንደዚሁ ጸለየልኝ። መጽሐፍ ቅዱስን ማንበብ ጀመርኩኝ። እሺ። አንብቤም አላውቀው። በቃ አሁን አንተ ባለፈው የሆነ ጊዜ 3 እና 2 አንብቡ ነው ያልከ። እንደዛ ማንበብ ጀመርኩኝ በየቀኑ። ኦኬ። ሁሉ ነገሬ በቃ ሰላም እያገኘው መጣው። በመሃል ላይ የነዚህ ሐሳብ መጥቶ ይገባብኛል። እንደዛ ሳረክ ፓስተር። እሺ። አሁን ሰሞኑን ደግሞ ጭንቅንቅ ብሎኝ በቃ ራሴን ላጥፋ ብዬ ወሰንኩኝ ጠዋት። አሁን በቃ መንገድ ላይ ነው የጀመርኩት። አንተ ስትገባ መንገድ ላይ አገኘውና ከፈትኩኝ። ከዛ በኋላ በቃ ዛሬ ፓስተር የሆነ በቃ የኔ ነገር በኔ ዙሪያ መጸለይ ያለበት እያልኩ ነው የመጣሁት። ጸልይ ገርሞኝ በቃ ተንበርክኬ ነው ያለሁት እግዚአብሔርን። አሁንም ቤቴ ውስጥ ገብቼ ኢየሱስ አሁን ውስጤ ሰላም ሆነ ፓስተር። ከአንገቴ በላይ ላብለቆብኛል። አሁን ሰላም አገኘው። ሰዎቹን ግን ካልተበቀልኩ ብዬ ሁሌ በቃ እጨናነቃለሁ። ምንም በቃ ከንብረቴም ከቤቴም ከምኔም አባረሩኝ። ቤተሰቦቼ ናቸው ደግሞ የአክስቴ ልጆች የአጎቴ ልጆች ናቸው። ሁሌ በቃ ልበቀላቸው ብዬ አስባለሁ። ለነሱ ብዬ ሁላ ጫካ ልግባ እያልኩ ነበር ፓስተር። ጌታ ሆይ ዛሬ ጌታ ደረሰልኝ ፓስተር። ይህንን ሁሉ መሰክር ነው የገባሁት። አሜን። እንዲናርክ መሌ አይነን ጨፍንና እንደተንበረከክ እንጸልያለን። አንድ ደቂቃ እኔ የምለውን አብረህ በል። እሺ ወንድ። እሺ ይላዳ መንፈስ ኢየሱስ የኢየሱስ የሚያነጻ ስም፣ የሚቀድስ ስም እንዲበልጥ ኢየሱስ በለው። ኢየሱስ ኢየሱስ ኢየሱስ
ኢየሱስ ኢየሱስ ኢየሱስ ኢየሱስ ነፃ ውጣ። በኢየሱስ ስም ስልጣና በኢየሱስ ስም ነፃ ውጣ። አሜን። በኢየሱስ ስም ነፃ ውጣ። አሜን። በናዝሬቱ ጌታ በኢየሱስ ስም ነፃ ውጣ። አሜን። በተቀደሰው ጌታ ስም በኢየሱስ ስም አእምሮህ ነፃ ይውጣ። አሜን። ልብህ ነፃ ይውጣ። አሜን። እግዚአብሔር ሆይ እለምናለሁ፣ እንዲህ በል ጌታ ሆይ ጌታ ሆይ ዛሬ የበደሉኝን ሁሉ በጌታ በኢየሱስ ስም ይቅር እላለሁ። በኢየሱስ ስም ይቅር እላለሁ። ልቤ ላይ የተቀመጠ ይቅር ያለ ማለት በቀል መራርነት በኢየሱስ ስም የተነቀለ ይሁን። በኢየሱስ ስም ልቤ ላይ ያለ መራርነት በኢየሱስ ስም የተነቀለ ይሁን። ይቅር እላለሁ። እግዚአብሔር ሆይ እኔን ይቅር እንዳልከኝ የበደሉኝን ሁሉ አንተ ያለ ምክንያት ይቅር እንዳልከኝ እኔም ደግሞ ያለ ምክንያት ይቅር እላቸዋለሁ። እፈታቸዋለሁ። እግዚአብሔር ሆይ እኔም ፍታኝ ዛሬ። እኔም እነሱን እፈታለሁ። እግዚአብሔር ሆይ በኢየሱስ ስም በሞት ፈንታ ሕይወት እንደሰጠኸኝ በሞታቸው ፈንታ ሕይወት ይሁንላቸው። ለቀኳቸው። ፈታኋቸው። በኢየሱስ ስም አሜን። Yes, Jesus. Praise God. ክብር ሁሉ ለኢየሱስ። ምን ይሰማሃል ፓስተር? በጣም ደስታ ተሰማኝ ፓስተር። የተፈታው ራሴ እሰይ፣ ሰውነቴ ራሱ በቃ ለቀቀኝ። ክብር ሁሉ ለኢየሱስ ይሁን። አሜን። ክብር ሁሉ ለኢየሱስ። ካየው ቀን ጀምሮ ማለት ነው ሁሉ ነገሬ በቃ ጥሩ ነገር እየሆነልኝ ያለ በመሃል መጥቶ ያበሳጨኛል። ስለነሱ ማስባለሁ። አሁን ግን በቃ ሰላም አገኘው። አሜን። ሰላም አገኘው። የእውነት ክብር ለኢየሱስ። ይሄ ሐሳብ ሲመጣ አሁን ምንድነው ማድረግ ያለብህ? ቀን በቀን ለነሱ ጸልይላቸው እንዲባረኩ። እኔ ስጸልይ እዚህ ውስጥ ብዙ ሰዎች እንደዚህ አይነት ነገር ውስጥ ያላችሁ አንድ ዊዝደም ልስጣችሁ። እኔ እንደዚህ ነው የምለው፣ ያሳደዱኝ የተባረኩ ይሁኑ፣ እነሱ ይጽኑ ላለው። የረገሙኝ የተባረኩ ይሁኑ፣ ያስለቀሱኝ ይሳቁ። በጣም ከባድ ነው፣ ግን አይ ፕሬይ ዳት እጸልያለሁ። ከዛ ያስለቀሱኝ እነሱ ይሳቁ፣ ያስመረሩኝ ይጣፍጣቸው፣ ህይወቴን ምስቅልቅል ሊያደርጉ የነሱ የረጋ ይሁን። ኦፖዚቱ እለቃለሁ። ህይወት ነው ከኔ የሚወጣው። ህይወት በጣም ሃርድ ነው ጋይስ፣ ግን ያንባረኩ ቁጥር እኔ ነኝ እየጸናው የሚሄደው። ያንባረኩ ቁጥር እኔ እየተፈታው ነው የምመጣውና በተለይ ጋይስ ኢነር ሂሊንግ አሁን በ19 ማለት ነው
ጁን 19 ኢነር ሂሊንግ 5 ቀን ፕሮግራም አለ አትላንታ ላይ ተመዝገቡ። አንደኛው ትልቁን እግዚአብሔር ነፃ የሚያወጣን ከአንፎርጊቭነስ ከመራርነት ነው እና ስለ ዋናው አንደኛው አንጋሊ ሶልታይ ከእንደገና ፎርጊቭነስ ጄኔሬሽናል ከርስ እንማራለን። እግዚአብሔር ይረዳናል። አትላንታ ላይ እግዚአብሔር ድንቅ ጊዜ ይሰጠናል። ተመዝገቡ። አትላንታ የምትኖሩ ሌላም ስቴት ያላችሁ ሰዎች መመዝገብ ፈልጋለሁ። መጥቼ ኢዝናት ኦንላይን አይደለም፣ ኢምፐርሰን ነው። ሪትሪት ነው የሚገባው። ገብተን አንወጣም ለ5 ቀን አንወጣም። ቀኑን እዚህ ላይ ፖስት አድርጉላቸው አላችሁ። ባዲ ኦፍ ክራይስቶች ካላችሁ ቀኑን ፖስት አድርጉላቸው ጋይስ ከመሆኑ እና ተመዝገቡ። እዚህ ላይ ያሉ የሚገርሙ ማንም የለም አላችሁ ልጆች። yes ጁን 19 ማለት ነው። ጁን 19 አድርጉና ተመዝገቡ። እግዚአብሔር ይረዳናል። የትም ከሆናችሁ ኑና የ5 ቀን ኢንካውንተር ፕሮግራሙን በጣም እንጸልያለን። ዴሊቨረንስ አለ። ጌታ የሚያደርገውን እናያለን አብረን። ኢንፐርሰን የምንጸልይበት ነው። ይህ እንዲህ አይነት ነገሮችን ነው ጌታ የሚያጸዳን የሚያነጻን። ጄኔሬሽናል አንፎርጊቭነሶችን ሁሉ ጌታ ነፃ ያወጣናል። ጌታ ይረዳናል። በዛ ወንድም አለም ተባረክ። ግን ጸልይላቸው። እሺ ጸልይላቸው። ሳታቋርጥ። እሺ ፓስተርዬ። እሺ ተማኒ ይባረክ ፓስተርዬ። ለምልምልኝ። እወድሃለሁ። አሜን። ሄሎ። አቤት። እኔም እንደዚህ እንዲያርገውብኝ ነው የምለው ልቤ ማለት ነው። እና በዛ ላይ በቃ እነሱን ይቅር በላቸው እንደዚህ ብዬ ስል እንደገና ደግሞ በልቤ ላይ በቃ መጥፎ ነገር ነው የሚመጣብኝ ድጋሚ ማለት ነው። እና እግዚአብሔር ማለትም ይቅር ብያለሁ፣ ግን ልቤ ደግሞ ምንድነው በልቤ ውስጥ የሆነ ማላቀው ድምፅ አለ። ማላቀው ድምፅ አለ ፓስተር። ንግግርሽ የተቋረጠ ነው። ኢንተርኔት ይሆናል በውስጤ ማለትም ይቅርታ አድርጊያለሁ። ቁስል አለ፣ በጣም እንዳልከው ፔን አለ። ግን በቃ እግዚአብሔር ሆይ ይቅርታ አድርግልኝ። ይሁን ሰሞን ነው በቃ የበቀል መንፈስ እንዲያርገውኛልና እንደዚህ እያልኩ ማለት ነው። እና መጨረሻ ላይ በቃ የስጋ ስራ ሁሉ የተገለጠ ነው ይላልና እኔ የስጋ ስራ የተገለጠ ነው። እንዴት ነው የስጋ የተገለጠ? የስጋ ስራ የተገለጠውን ማደርገው እኔ አላደርግም፣ በእኔ ላይ የመንፈስ ፍሬ ነው የሚበዛው እያልኩ ጸልያለሁ ማለት ነው። ይማ እንዲያስቅብን ጌታ። ሰላም ላንተ ይሁን ፓስተርዬ። ሰላም ሳቅሽብን። ጌታ እኮ ነው። አሜን። ድምፄ ይሰማል አይደል? እኔ ማለዳ ላይ ዛሬ ብቻ ሳይሆን ሰሞኑን ጠቅላላ እንድትጸልይልኝ እየፈለኩ ገባ ነበረ፣ ግን በምትቆይበት ሰዓት ልክ አልቆየውም እና ግን ቅድም ስትጸልይ ከጌታ ቤት ባክ ያደረጋችሁ መጸለይ ያቃታችሁ ማንበብ ያቃታችሁ እያልክ ታወራ ነበር። እኔ ከጌታ ቤት በእርግጥ አልቀረውም፣ ግን በፊት እንደማደርገው አልጸልይም፣ በፊት እንደማነበው አላነብም። በጣም በህይወት ደክሞኛል። ቅድም ግን ስትጸልይ በጣም በቃ ውስጤ እያመነና እየወሰንኩኝ ነበረ። ጌታ ለካ ለምንም አልነበረም እንደዚህ ልቤን ያነሳሳው እንዳነብ ነው እንድጸልይ ነው። ኦልሬዲ ጸልየሃል፣ እኔም በእምነት ተቀብያለሁ እግዚአብሔር እንደሚያደርግ። ግን በህይወት በቸርች ውስጥ እያለሁ መንፈስ ቅዱስና የእግዚአብሔር ጸጋ በእኔ ውስጥ በጸጋ ይገለጣል፣ ኦፕሬት ያደርጋል፣ ያገለግላል። ግን እኔ በግሌ ደክሞኛል።
እዚህ መማር ከጀመርሽ ቆየሽ? አይ እዚህ እንዲያስተምሩኝ በጣም ገብቻለሁ። ዲሳይፕልሺፕ እና እንደውም ፋውንዴሽን ክላስ ራሱ መማር ፈልጋለሁ። እኔ የማስተምረው ፋውንዴሽን ክላስ ነው የደህንነት ትምህርት። ግን እኔ ያስተማርኩ መማር ስለምፈልግ ተመዝግቤያለሁ። እስካሁን ድረስ ግን እንትን አላልኩም፣ መማር አልተጨመረም። እኔ በገባሁበት አልተጨመረም። ጀምር እግዚአብሔር ይባርክሽ። አሜን። ስለልብሽ ምን ታድርጊሽ? ድምፅ አለበት። ድምፅ በጣም ድምፅ አለበት። አሁን ይሰማል? እና እየሰማሽኝ እንደሆነ አስባለሁ። እና እግዚአብሔር ይባርክሽ። አገለግላለሁ፣ ቸርች ውስጥ ሆኜ ጠፍቻለሁ ላልሽው እግዚአብሔር ዘመንሽን ይባርከው። በእውነት ጌታ ይባርክሽ። እንዲህ አይነት ጤነኛ ልብ ለመፈወስ የተዘጋጀ ልብ እንዴት ደስ ይላል። አምናር ኦኬ ማለት በጣም ነው ጌታ የሚወደው በነገራችን ላይ። እና ምንድነው እንዲህ አይነት ነገር የሚሆነው? አንዳንዴ ቸርች ውስጥ ሆናችሁ እያገለገላችሁ እየዘመራችሁ እየሰበካችሁ የምታውቁት የህይወት ድርቀት ውስጥ ስትገቡ ከእናንተ ጋር የሚሄድ ሌላ ፌሎሺፕ ያስፈልጋችሁ። ግልጽ የምትሆኑለት ልክ ፌሎሺፕ የምታደርጉት እዛ ቦታ ላይ እንደ አገልጋይ ኦኬ እሺ አብይ በቃ አገለግላለሁ፣ እመራለሁ፣ ሰብካለሁ፣ ዘምራለሁ፣ አስተምራለሁ፣ ህይወቴ ግን ይሰማኛል እየጠፋ ነው ያለው የምትሉ ሰዎች በጣም 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 ጤነኛ ነው እንዲህ አክኖሌጅ ማድረግ። ያንን ለምን መሰላችሁ? በጣም ከባድ ነው ስንሞት ማለት ነው። ስለዚህ ምንድነው ሁልጊዜ ማድረግ ያለባችሁ? እንዲህ አይነት የህይወት ድርቀት ጤነኛ ያልሆነ የህይወት ምልልስ ውስጥ ስትገቡ ፌሎሺፕ ፈልጉ ለእናንተ። አንዳንዴ ቸርች ግብዝ እንሆናለን ማለት ነው። በተለይ አገልጋዮች ከሆነ ምንድነው ማድረግ ያለብን? እኛ የምንናገረውን የሚያደምጡን፣ የሚናገሩትን ነገር የምናደምጥበት፣ ፍርድ የሌለበት የማንፈራረድበት ፌሎሺፕ ያስፈልገናል። ፌሎሺፕ ያስፈልገናል። እዛ ፌሎሺፕ ውስጥ ገብታችሁ ለመጸለይም እንዲጸለይላችሁ ራሳችሁን ክፈቱ። በተለይ ሜንቶር ያስፈልጋችኋል። እንዲህ አይነት ሰዎች ዩ ኒድ ሜንቶር። ጸልያችሁ ሰው ስጠኝ፣ ያ ሰው ጋር የምትናዘዙለት የልባችሁን አውጥታችሁ እንደ ጓደኛም እንደ አባትም እንደ ወንድምም እንደ መጋቢም የምታወሩለት። እኔ አበሻ ቸርች ውስጥ ስላደግኩኝ በጣም አውቀዋለሁ። ከባድ ነው። ሄዳችሁ አንዳንድ ፓስተሮቻችሁ መናገር ከባድ ነው። አንዳንዱ የስብከት ማጣፈጫ ያደርጓችኋል። አንዳንዱ ደግሞ ፊቱ ላይ ያያችሁ ፍርድ ጀጅ ያደርጋል። አንዳንዱ አገልግሎት ያስቆማችኋል። አዞሌ ትገለላላችሁ። አበሻ ቸርች በጣም ካልቸራችን ያደግነው የሼም ካልቸር ነው። ሁሉ ነገር ሰው ምን ይልሃል፣ ሰው ምን ይለኛል፣ ለሰው ነው የምንኖረው። ሰው ምን ይለኛል ብለን እኮ ሰውየው እንዳይቀየም አይደለም፣ ሰውየው ሲያወራ እኛ እንዳንሸማቀቅ ነው። አሁን እኛ አበሻዎች ምንዋደድ ይመስላል፣ ወይም ደግሞ ለሰው ምንኖር የሰው ይሉንታ ያለን አይደለም። ሰው ስለምንወድ አይደለም፣ ሰውየው እንዳያማን ፈርተን ነው እንጂ እኛም አንወዳቸውም እኮ ምንም አንዋደድም እኮ። ግን ምንድነው የሚሆነው ነገር? የሰዎቹ አስተያየት እኔን እንዳያፈርሱኝ ብዬ ከሰው እደበቃለሁ። ለሰው መኖር ማለት መሸማቀቅ ማለት አይደለም፣ በፍጹም አይደለም። ለሰው መኖር ነው። ክርስቲያን ብቻ ነው ለሰው የሚኖረው። አላሰናክለው፣ ወንድሜ እንዳይጠፋብኝ የሚለው ዳግም የተወለደ የእግዚአብሔር ልጅ ብቻ። አዘ ካልቸር ግን ሰው ምን ይለኛል፣ ሰው ኮሚኒቲው አካባቢው ምን ይለኛል፣ ሴት ልጅ እንዲህ አታደርግ ምን ይላታል፣ ነውር ነው። ጥሩ እኮ ነው በራሱ ኮሚኒቲውን ያኖረዋል። ለለውጥ ግን አይጠቅማችሁም። በመንፈሳዊው ዓለም ለመለወጥ ከፈለጋችሁ ለማደግ መናዘዝ
ሁነኛ መድኃኒት ነው። አጥፍቻለሁ፣ በድያለሁ፣ ህይወቴ ትክክል አይደለም፣ አቲን ጥሩ ሁኔታ ላይ አይደለም ማለት ጤንነት ነው። እኛ ግን እሱ ለማለት ስንፈልግ ቀጥታ ኮሚኒቲውን ነው የምናስበው። አለቀልኝ ነው የምንለው ሰው። ስለዚህ መናዘዝን እንደ ነውር እንቆጥረዋለን ማለት ነው። መናገርን እንደ ነውር እንቆጥረዋለን። ለዛ ነው ብቻችን ምን ሞተው። በአብዛኛው የአበሻ ኮሚኒቲ ክርስቲያኖች ከሞቱ በኋላ ነው የሚያውቁት ራሳቸው። በቃ ሰው ወይ የሆነ ጥፋት የማያምን አግብቶ ሲታይ ወይም ደግሞ የሆነ ነገር ጥፋቱ ሲባል ይሄው ወይኔ ሰውዬ ከጠፋ እኮ ሰውዬው በጣም ቆይቷል፣ ረጅም ዘመን ሆኖታል፣ ቸርች ውስጥ ሆኖ ነው የጠፋው። ለዚህ ነው ገና በማለዳው ፌሎሺፕ የሚያስፈልገው። ቤተክርስቲያን ሆስፒታል ናት፣ ፍርድ ቤት አይደለችም። ቅዱሳን ያስፈልጋቸዋል። ለዚህ ነው ያው ዛሬ ማስተምራችኋለሁ። ቀን በቀን እዚህ ቦታ ላይ ከመጣችሁ የምትሰሙት ስለ ባዲ ኦፍ ክራይስት ነው። ስለ ክርስቶስ ኢየሱስ አካል ነው የምናወራው። ስለ ፌሎሺፕ ነው የምናወራው። ለምን? እንዳትሞቱብኝ ስለምፈልግ። I have to preach the pure gospel። ጎናችሁ ያለው ሰው ጠላታችሁ አይደለም። ክርስቲያን ጠላታችሁ አይደለም። you have to be there። ትድናላችሁ። ቅዱሳን ያስፈልጋችኋል። እኔ እዚህ ጋር ሁሌ አይደል መናዘዘው? እንዲህ አጥፍቼ ነበረ እንዲሆነ። ለምን መሰላችሁ? ተደብቄ የሆንኳቸው ነገሮች ህይወቴን መራር ነው ያደረጉት፣ ዲስትሮይ ነው ያደረጉት። ከዛ ስወድቅ ደግሞ ሊያነሱኝ አልመጡም፣ እዛው ሊገሉኝ ነው የፈለጉት። ለመነሳት እድል አይሰጧችሁም። ስለዚህ ጠፍታችሁ የሆነ ጭራሹ ነው እንዳትጠቅሙ ከሚያደርጓችሁ ህይወት ካልቸራችን ስለሆነ አበሻ መጥፎ ስለሆነ አይደለም። በነገራችን ላይ ካልቸሩ ነው ጤነኛ ደስ እንጂ አበሻ በራሱ ጌታን የሚወድ እኔ እንደ አበሻ ኮሚኒቲ ጌታን የሚወድ ጌታን የሚፈልግ አይቻላቅ ብዙ ዓለም ይቻላል። በእውነቴ ነው የምላችሁ። ከኢሮፒያን ጋራ፣ ከኤዥያን ጋራ፣ ከአሜሪካኖች ጋራ፣ ከሁሉም ምን ልበላችሁ ከአፍሪካውያን ጋራ ብዙ አሳልፍ ያለው አበሻ ኮሚኒቲ love the Lord but ካልቸሩ ጠላት ሆኖብናል። ሼፕ ያደረገን አደራረግ በጣም ጤነኛ አይደለም። እግዚአብሔር ዛሬ የምንማረዋለን ከዛ ነፃ ያውጣል። ከካልቸር ማይንድ ሴት ነፃ ያውጣል። ስለዚህ እሷን የምለው ነገር ፈልጉ፣ ሰው በተለይ ሜንቶር ፈልጉ። እግዚአብሔር ይስጣችሁ። ትላንትም እያልኩኝ ነበር፣ ይስጣችሁ አንድ ሰው ደውላችሁ የምታወሩት ሰው አይ ቲንክ እንዲህ ኃጢአት ሰርቻለሁ፣ እንዲህ ሜሱስ ገብቻለሁ፣ በቃ እንደዚህን ሁኔታ ውስጥ ደስ አላለኝም። እሙዬ ሰላም ፓስተር፣ እግዚአብሔር ይመስገን። እኔ እንድትጸልይልኝ ፈልጌ ነበረ። በህይወቴ በጣም ነው ተስፋ የቆረጥኩት እና በቃ ተኝቼ ሁላ እግዚአብሔር ባነቀኝ ያልኩበት ጊዜ ትላንትና ነበር ነው። ጌታን ከተቀበልኩኝ ማርች ላይ አንተ ጋር ነው። ግን በአሁኑ በጣም ደከመኝ። ከልጅነቴ ጀምሮ እጸልያለሁ፣ ግን ጸሎቴ መልስ የለም እና አሁን ወደ 4 ቀን ሆኖኛል ጸሎት ካቆምኩኝ። መጽሐፍ ቅዱስ ከፍቼ አላውቅም እና አፌ ላይ ሁሌ መዝሙር ነው የምሰማው እና አንዳንዴ መዝሙር ራሱ ሲመጣ አይቼ በቃ ላለሁኝና ማለት አንዳንዴ የሆነ እንትን ሲከፈኝ በቃ አላው ሳስበው ስዘምሩና በቃ ለምን እላለሁ። ምክንያቱም ጌታ አይወደኝም እና ትላንት ወደ በቃ ተኝቼ አታንቀኝ ነው ያልኩት። በጣም ብቸኛ ነኝ። የት ነው የምትኖሪው? ዱባይ ነው። አሁን ወደ 9 ዓመት ሆኖኛል። ሰው ቤት ነው ያለሁት ግን እና ጸሎቱን ላቆምኩኝ። በቃ ማለት እኔን የማይሰማኝ ከሆነ ለምን እጸልያለሁ? እና እኔ በፊት ኦርቶዶክስ ነበርኩኝና ባለፈ ማርች ላይ ነው የተቀበልኩት ጌታ እና ጭራሽ
አሁንም ምንም አንተ ጋር እከታተላለሁ፣ እጸልያለሁ፣ መጽሐፍ ቅዱስ አነባለሁ። በቃ የኔ ህይወት አንድ ነው። ብቸኛ ነኝ እና ፕሊስ እንድትጸልይልኝ እፈልጋለሁ። የማወራው ሰው የለኝም። በጣም ብቸኛ ነኝ። ወደ ሀገሬ ሄጄ አላውቅም። 9 ዓመቴ ነው እና በቃ እንደ ቤተሰቦቹ ላይ ረሱኛል ነው የሚሰማኝ። ብቸኝነት በጣም ሰለቸኝ ነው። በጣም የመጨረሻ በቃ ጌታን ያማረርኩት ከትላንት ወደ የመጨረሻ ያማረርኩት አንተ በእኔ ህይወት የለህም እና ጸሎቴን ሁላ ነው ያቆምኩት። ስተኛ ሳልጸልይ ሳላነብ አልተኛም። ስነሳ እንደዛ። ግን ሁሌ የምጠራ ጌታ የታለስ እኔ የእንጀራ ልጅ ነኝ ወይ እስክል ድረስ ማለት ነው እና ማን ነው ስሙ? እና ቲክቶክ ላይ አሁን ስገባ መዝሙር ነገር ብላ ከሰማሁኝ በጣም እንትለም ሄሎ ማን ነው ስምሽ? እመቤት። እሺ እመቤት ነው ስሜ። እሺ ልብሽ አቤት ልብሽ እሺ ይዣለሁ። በናዝሬቱ ጌታ በኢየሱስ ስም ስልጣን ዘመኗ አውሬ በኢየሱስ ስም ልቀቃት። አውሬ በኢየሱስ ክርስቶስ ስም ልቀቃት። ውጣ በኢየሱስ ስም ስልጣን በኢየሱስ ስም ልቀቃት። በኢየሱስ ስም ልቀቃት። በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም በኢየሱስ ስም ስልጣን ልቀቅ። ልቀቅ ህይወቷን፣ ልቀቅ ህይወቷን በኢየሱስ ስም በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ልቀቅ። ከማው ነፍሷን ልቀቅ። ነፍሷን ልቀቅ። ነፍሷን ልቀቅ በኢየሱስ ስም በኢየሱስ ስም ልቀቃት። ልቀቃት በኢየሱስ ስም በጌታ በኢየሱስ ስም ስልጣን ተንፍሺ ተንፍሺ። እሙ ሰማ። ኦኬ አንድ ነገር ልንገራችሁ። በጣም ከዚህ በፊት ብዙ ጊዜ አስተምሬያለሁ እዚህ ቦታ ላይ፣ አሁንም ደግሜ ያስተምራለሁ። ይኸውላችሁ አንድ ሰው ልክ እግዚአብሔርን መኖርና እግዚአብሔር አይሰማም ወደሚል ጩኸት ውስጥ እየገባ ሲሄድ ሰውየው አይደለም ስፒሪት ነው እያወራ ያለው። በፍጹም አይታችሁ ከሆነ አትሞስፌሩ እየተቀየረ መጣ። መጀመሪያ ልጅቷ ነበረች እያወራች የነበረችው። ልጅቷ ናት ተጎድቻለሁ ምናምን አለች። ከዛ በኋላ ዙሩን ሲያከራው ይታያችኋል። እሱ ነው መንፈሱ ማኒፌስት እያደረገ ሲመጣ እግዚአብሔርን እየሰደበ ነው የሚመጣ። እዚህ ላይ በጣም ጨካኝ ነው መሆናቸዋል። አሁን ከሰው ርህራሄ ወጥቼ ወደ ጭካኔ የገባሁት ልጅቷ ላይ አይደለም ስፒሪቱ ላይ። ምክንያቱም አምላኬን እየሰደበ ነው ያለው። አይሰማም፣ አያይም።
መዝሙር አቆምኩኝ። ሺዝ ናት እሷ አይደለችም እያወራች ያለችው። አንዳንዴ ምሪትን ወደ መዝሙር የማትቀይሩት ከሆነ ክፍተቶች በህይወታቸው ሊፈጠሩ ይችላሉ። ልትበሉ ታጡ ትችላላችሁ። ሰው ላያችሁ ይችላል። whatever she saying 9 years ቤተሰብ ጋር ሄጄ አልመጣሁም። ቤተሰቦቼ የረሱ ይመስሉ ሎጂካሊ እውነቷን ነው። 9 ዓመት አልሄደችም። አዎ። ቤተሰቦቿ ኮንታክት አላረጓትም። አዎ። ግን አንድ የፈለጋት አካል አለ። ያ አካል ምንድን ነው የሚያደርገው? አጋንንት ምንድን ነው የሚያደርገው? በዛ ውስጥ እንድትማረር ያደርጋል። እንድትማራርገው በቃ እግዚአብሔር ማያየኝም ልክ እንደ ዘመድ ይቆጥሩታል እግዚአብሔርን ማለት ነው። የዛን ጊዜ ሌላ አካል ነው መሳደብ የፈለገው እግዚአብሔርን ማለት ነው። አይታችሁ ከሆነ ኮንትሮል እያደረገን ሄደው አይደለ? ወዲያው አየሩን እያያዘው ይሰማሽ ነበር ማሚዬ አይደል? አየሩን እየተቆጣጠረው ይሄዳል። ከዛ እዚህ ውስጥ ያላችሁትን ሌሎች ደግሞ እንድትሳደቡ ያደርጋል እግዚአብሔርን። ኦኬ በቃ እውነቱ እኮ ነው የለም ማለት ነው። ሚዲት ሊያስቆምኳት ምንድነው እየረጨን ያለው ስፒሪት ሰው ያለ ፍርሃት ጥርጣሬ። ከዚህ በፊት ብዙ ጊዜ እዚህ ሚዲያ ላይ አጋንንት ማስወጣት ያቆም ነው ወይም መጸለይ ያቆም ነው። ሰውየው እኮ ነፃ ይወጣል። ግን ኢምፓክት የሚደረጉ ሰዎች ቸርች የማይሄዱ የእግዚአብሔርን ቃል የማይሰሙ ለጸሎት ጊዜ የሌላቸው ለፌሎሺፕ ጊዜ የሌላቸው ሰዎች አታክ ለመደረግ በጣም ቀላሎች ናቸው። ሚዲያ ላይ ስናወጣው ኢዚ ነው። እኛ ለሚዲያ ፍጆታ እዚህ አሊ አጋንንት ያስወጣል፣ ብሩክ ያስወጣል፣ ባዲ ኦፍ ክራይስት ዴሊቨረንስ ይሆናል ብለን ስም አስጮኸን ህዝብ መበከል አንፈልግም። ተጠያቂነታችን ለእግዚአብሔር ነው። ተጠያቂነታችን ለእግዚአብሔር። ድራማ እዚህ ጋር መስራት አንፈልግም። ለሰው እንጸልያለን፣ ሰው ነፃ መውጣት ስላለበት። ግን ጌታን ደግሞ ማሰደብ አልፈልግም። እዚህ ቁጭ ብሎ ጌታን እንዲሰድበው አልፈልግም። እንትኑ ስፒሪቱ ማኒፌስት እያደረገ ይሄዳል። አንድ ሴት እዚህ ይላችኋል ተው እያልኩኝ የተናገረች አጋንንቱ መጥቶ ቤቴ። በተለይ ህልም አትናገሩ የምትሰሙኝ ሰዎች፣ ምንም ህልም እንድትናገሩ አልፈልግም እዚህ ቦታ ላይ። ምክንያቱም ህልሙ ኬት እንደሆነም ስለማናቅ እናንተ ህልሙን ስትናገሩ ሌላ ሰው አታክ ታደርጋላችሁ በምታወሩት ነገር። ፕራይቬትሊ ማውራት ትችላላችሁ። ስለ ህልም አስተምሬያለሁ። ህልም ከአጋንንት ነው ብለን ካልን ህልሙን ለምን ትናገራለህ? ኢዝ አ ዲመን There's a demon, so you don't have to talk. እውቅና አትስጠው በማውራት። ከጠላት እንደሆነ እያወቃችሁ አትናገሩት። በክርስቶስ ደም የጨነገፈ ይሁን። ጸልዩበት፣ አታውጡት። እርግጠኛ ካልሆናችሁ ከእግዚአብሔር እንደሆነ ካላመናችሁ ይሄ ከእግዚአብሔር አይደለም፣ ስፒሪት ረብሾታል፣ አእምሮ ረብሾታል ካላችሁ ምን ትርጉም ያስፈልገው? ለምን ነው የምትናገረው? አንዳንዶች እባብ ሲያባረኝ ከዛ እባቡ መጣና እግሬ ላይ ተጠምጥሞ ከዛ በኋላ ምና እባብ ህልም ትነግረኛለህ? እርግብ ያባረረ መሰለ? ውሻ አባሮ ኳላ ቦጨቀ ምናምን ነገር is a demonic. don't talk ዲማኒክ የሆነ ህልሞች አታውሩ። እዛው አፍርሰው። ደግሞ ሚዲያ ላይ ስንት ሰው እየሰማ ጠላት ነው። አንዳንዴ ለሰው ስታዝኑ ቁሙ። እሺ ቁሙ። ልክ ሰው ተቸግሬ እንደዚህ ሆኜ ምናምን አንዳንድ ሰው እዚህ ጋር ጨካኝ ሆንኩ ይመስለዋል። መስማትም አልፈልግ ብሮ። ልጅቷን አውቄን የለቀኳት በደንብ እንድታወራ። ግን ልውጥ ብሎ እግዚአብሔር ሊሳደብ የፈለገ ሌላ አካል አለ። ማኒፌስት ሲያደርግ ማስቆም አለብን። ጌታዬ ነው ማሰድበው። ስለዚህ ሌላው አጋንንት የሚጸልዩ ሰዎች የት ነው የገባው? እንዴት ነው የገባው? በምን በኩል ነው የገባው? የቱ ጋር ነው የገባው? ኢየሱስ ያለው አስወጡ እንጂ የገባበትን ወቁ አለ። ኦፍ ኮርስ ፋውንዴሽናሊ ሶርሱን ማወቅ አለብን ኦኬ ለማስወጣት። ነገር ግን ኢንተርቪው አድርገን የቤት ስራ ብዙ አለብን። ጌታ ይረዳናል። ሰላም አልዬ፣ ሰላም ቅዱሳን ሁላችሁ። ማለት ትክክል። ብዙ ጊዜ ጸሎት ቤት ውስጥም እንደዚህ ያጋጥመናል። ብዙ ጊዜ ያጋጥመኛል እኔ እና ብዙ ማውራት ይፈልጋሉ በአጋንንት አታክ የተደረጉ ሰዎች እና
አሁን አንተ እያወራህን እየመከርከን ያለው ትክክል ነው። እኛ ማስቆም ካልቻለን ሌሎች ሰዎች ላይ ሌላ ተጽዕኖ የመፍጠር አቅም እንዳለው ነው እኔም የሚሰማኝ። እና ትናንትና ራሱ ሳገለግል የሆነች እህት እንደዚህ ነበረች። ያወራኛል ትላለች። ልክ ሰው እንደሚያወራት አድርጋ ነው የምታወራው። እንደዚህ ይለኛል፣ አርድሻለሁ ይለኛል፣ ቤተሰቦችሽን አጠፋለሁ ይለኛል ምናምን እያለች እኔ ሌላ ሰው መሰለኝ መጀመሪያ። ከዛ ምንድን ነው ስላት መንፈሱ ነው። ከዛ በቃ አቁሚ በቃ መጸለይ ነው ያለብን ብያት አስቆምኳት። እና እንደዚህ ያጋጥመናል። ጸሎት ቤት ላይም እንደዚህ የሚመጡ ሰዎች አሉ። ማስቆሙ ጥሩ ትምህርት ነው፣ ጥሩ ምክር ነው እየመከርከን ያለው። አልዬ ተባረክልኝ ስላየሁ ደስ ብሎኛል። እኔም በጣም ማምዬ ለምንድን የሚልኝ ነገ ስለምንማ ጸሎት ቤቱ እንግዲህ እንዳትቀሩ። ጸሎት ቤት ተማሪዎች በጠቅላላ ዙም ላይ ወይም ፌሎሺፓችን የምናደርገው ነገ እኔ ጸሎት ሰዓቴ እንትን ነው። ትንሽ አርፍጄ ነው የምገባው። ከ18 ሰዓት በእኛ ሰዓት አቆጣጠር ከ18 ሰዓት ጀምሮ ነው እስከ 19 ሰዓት ተኩል ወይ እስከ 20 ትንሽ አርፍጄ እገባለሁ። ጸሎት ቤት የምትጸልዩ ሰዎች ሁሉ ቅዳሜ እንዳትቀሩ። ባዲ ኦፍ ክራይስት የምታገለግሉ በጠቅላላ ዙም ላይ እንገናኛለን። ጌታ ይረዳል። ሰላም አሊ፣ እንደምን አላችሁ? እግዚአብሔር ይመስገን። ስለገባው ደስ ብሎኛል። ቴክስት አድርጌ ነበረ። በቃ ነፍሴ ተጨንቃለች። እንግዲህ አላውጅም፣ እኔ ውስጥ ያለው ይበልጣል በዓለም ካለው እና ባለቤቴ በጌታ አይደለም። ዛሬ ሙሉ ቀን ቸርች ነበርኩኝ። ሲጠራ ስልኬ ለካ አላየሁትም፣ ሳይለንትም ነበር። በቃ ዝቶ ነው የጠበቀኝና ገናና ከመምጣቱ በፊት በቃ ልቤ ውስጥ እናንተ ጋር ገባሁኝ። በቃ መንፈሱን እኔም ትንሽነቴን አልናኩም፣ መንፈሱን እያሰርኩ ሽባ ይሁን እያልኩ ነው። በቃ አሁን ባይሆንም እንግዲህ በልባችሁ በጸሎቱ ሰዓት እንድትጸልዩልኝ ፈልጌ ነው። ተባረኩ። ጸሎት ቤታችንን አታውቂውም? አላውቀውም። አሁን አንድ እህት ሜንሽን አድርጋልኝ ስክሪንሾት አድርጌዋለሁኝ። ወይ እዛ ገብቼ እንዲጸልዩ ላድርግሽ። አላውቀውም። ትላንት ነበርሽ እንዴ? መጀመሪያ ላይ ገባ ወጣ አላለው። ያው ቤት ያው እንዳልኩ ስለሆነ እሱ እስከሚመጣ ድረስ ገባ ወጣ ነው የምለው። ረጅም ፕሮግራማችሁን አንዳንዴ ነው የምሳተፈው፣ እሱ በሌለ ሰዓት ገባ ወጣ ብያለሁ። እንግዲህ እዚህ 670 ምናምን ህዝብ ፊት ብዙ አላውራ። ከባድ ነው ካላመነ ጋር መኖርና ኦልሞስት 12 ዓመት ያለ በቃ ሸክም ነው እና ከወደዚህ ከአንድ ዓመት በኋላ ያው በጌታ መሆኔን በቃ እስከ መቼ ኢየሱስን ደብቀዋለሁ። በቃ ስለ እኔ መስቀል ላይ ተሰቅሎ አላፈረብኝም፣ ስለሱ ለመመስከር አላፍረም ብዬ ሽማግሌ ሰብስቤ ምናምን ነው እንደገና ትዳሩ የቀጠለው። የ20 ምናምን ዓመት ትዳር ነው። 4 ልጆች አሉኝ። እግዚአብሔር እየረዳኝ በቃ ከባድ ነው። ያንዳንዷ ነገር መልክ ነው የምትቀይረው። በቃ ጌታ ሆይ በቃ ክብርህን ግለጥ በቤቴ እያልኩ ነውና በቃ ረብሻ አለው ብዙ። በቃ ዲቴል ባላወራውም ረብሻ አለው። እንጸልይልሽ። አንዴ እንጸልይልሽ። ይኸውልሽ ማን ነው ስምሽ? ኤልሳቤት። በጣም ከልቤ የምነግርሽ ነገር ጌታ በጣም ይወድሻል። አሜን። በጣም ነው ጌታ የሚወድ። አሜን። እውነት ልብሽን አሜን። ጌታ ሆይ ድንስት ጌታ ሆይ እንደምትወደኝ ያውቃለሁ። እንደምትወደኝ ያውቃለሁ አባ። ኢየሱስ አንተ ጌታዬ ነህ። አንተ ጌታዬ ነህ አባ። ኢየሱስ አንተ ጌታዬ ነህ። አንተ ጌታዬ ነህ የኔ አባት። ኢየሱስ በኢየሱስ እንጸልይላት። አንድ ጊዜ ሁላችሁም ጸልዩ። የኢየሱስ ስም ስልጣን አሜን። አባት ሆይ ተአምር በዛ ቤት እንዲሆን እንጸልያለን። አሜን። ከሁሉ በላይ ልቧን እንድታበረታ ጌታ ሆይ
ከሁሉ በላይ ጌታ ሆይ እንማጸንሃለን። በኢየሱስ ስም ልብሽ የጠነከረ ይሆን። አሜን። ፊትህን በፊታቸው እንዳለው ለሕዝቅኤል ጌታ ሆይ እንደ ጉላት ድንጋይ አደርገዋለሁ እንዳለ እግዚአብሔር ሆይ ጨካኝ እንድታደርጋት አሜን። ልቧን እንድታጽናና ጌታ ሆይ ጸልያለሁ። አሜን። በአይምሯ ምንም እንዳታደርግ ጌታ ሆይ መንፈስ ቅዱስ አኔቫኒያ ያሰባ በኢየሱስ ደም ጆሮችሽ የተከፈቱ ይሆኑ። ለፊት ስትቆሙ ምን መመለስ እንዳለባችሁ መንፈስ ቅዱስ ይሰጣል እንደሚል በኢየሱስ ስም እግዚአብሔር ጆሮሽን ይክፈተው። አሜን። እንጸልያለን። የልጁ የኢየሱስ ደም ይጋርድሽ። አሜን። ልብሽ በእግዚአብሔር ምሕረት የተጠበቀ ይሆን። እግዚአብሔር ልዩ ጥበብ ይስጥሽ። ቤትሽ አይፈርስም በኢየሱስ ስም። አይፈርስም በጌታ በኢየሱስ ስም። አይፈርስም በኢየሱስ ስም። በኢየሱስ ስም አይፈርስም። አሜን። እግዚአብሔር ወይ ፍቺን እጠላለሁ ብለህናል። ቤቷ የጸና ይሁን ጌታ ሆይ እለምንሃለሁ። ቤቴን ያቆምክ እግዚአብሔር እለምንሃለሁ፣ እማጸንሃለሁ። ቤቴን ያጸና እግዚአብሔር ቤቷ የጸና ይሁን፣ የጸና ይሁን። ምሰሶ ሁናት ጌታ ሆይ ለደቢ ፒላሞር በኢየሱስ ስም በዚህ ቤት እግዚአብሔር ሆይ በኢየሱስ ስም እንጸልያለን። ቤትሽ የቆመ ይሁን። አሜን። ይበጠብጥ የሚፈልግ በኢየሱስ ስም የተነቀለ ይሁን። አሜን። እግዚአብሔር በባልሽ ፊት ሞገስ ይስጥሽ። በፍቅርሽ ይደቅ፣ በናፍቆት ይቀበል። ጸለይን በኢየሱስ ስም። እግዚአብሔር ሞገስ ይስጥሽ። አይቶሽ አይገብ፣ ሰምቶሽ አይገብ። ባረኩሽ በኢየሱስ ስም። ምክር ካንቺ ይጠይቅ በኢየሱስ ስም። አሜን። አሜን። አባት ታደገው ይህን ሰው የቤቱ ራስ ይሁን። አሜን። 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 በኢየሱስ አሜን። 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 አባ ኢየሱስ ጌታ ነው። ክብር ለኢየሱስ። ልጅቷን አንሺ፣ ልጅቷን እሺ፣ በእናትሽ እጅቷን አንሺ። እሺ፣ ተባረኩ። ጸጋ ይብዛላችሁ። ጌታ ይመስገን። ጌታ መልካም፣ ጌታ መልካም፣ ጌታ ቸር ነው። ቴዲዬ ወይ ፓስተር፣ በጣም ደስ ብሎኛል። ሁለተኛ ቀን ነው ቤት ስገባ። ባለፈው ለቃልዬ የድጋፍ ማሰባሰቢያ መርሃ ግብር ላይ እንዴት ቴዲ ነው እንዲህ ምናምን ብለህ ደንግጠኛል። ሰላም ብያለው ማሜ። ስም ካሳሳትኩ ይቅርታ አድርጊልኝ ፓስተርዬ። እንዲሁም ሌሎች እህቶች ወንድሞች በክርስቶስ ኢየሱስ የተወደዳችሁ ጌታ ኢየሱስ ዋጋ የከፈለላችሁ ፍቅሩን እስከ ሞት ጥግ ድረስ በመሄድ የገለጠላችሁ በእጆቹ የቀረጻችሁ በልቡ ያተማችሁ የጌታ ልጆች ተወዳጆች ተናፋቂዎች ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ሁልጊዜ በሕይወታችሁ ቤተሰቦች አንድ ነገር አትርሱ። ጌታ ኢየሱስ የወደዳችሁ እወዳችኋለሁ በሚል በቃላት በንግግር ብቻ አይደለም፣ እስከ ሞት ጥግ ድረስ በመሄድ ነው። ፍቅሩን የገለጸላችሁ ደምቶ ታሞ ቆስሎ ነው። ይህንን ፍቅር ረግጣችሁ ይህንን ህመም ንቃችሁ እንዳትሄዱ አደራችሁ። አንዳንድ ጊዜ ጠላት ይህንን ነው ተራ ሊያደርግባችሁ፣ ሊያናንቅባችሁ፣ ምናምንቴ ሊያስመስልባችሁ የሚሞክረው። አስተውላችሁ ከሆነ በተለይ በጎረቤት ቤቶች ዓርብ ዕለት እንደ ተራ ነገር የሚታይበት ነው። መከራው፣ መስቀሉ፣ ህማሙ፣ ስቃዩ ብዙ ስፍራ አይሰጠውም። በዓመት አንድ ጊዜ ከታሰበ በቂው ነው። ቤተሰቦች ይህንን ህማም ሲያናንቅባችሁ ሰይጣን ትልቅ ተንኮል አለው፣ በውስጡ ትልቅ ክፋት አለው። ስለዚህ ይህንን ህማም ይህንን ስቃይ ሁልጊዜ በህይወታችሁ አስቡ። ሁልጊዜ
አይቅለልባችሁ ቤተሰቦች። ሁልጊዜ ይህንን ህማም ይህንን ስቃይ አስታውሱ፣ ይህን አስቡ። ሰላም ለማለት ነው ነገር ያረዘምኩት፣ ይቅርታ ይደረግልኝ። ሰላም ብያለሁ ሁላችሁንም በጌታ በኢየሱስ። አሜን። እንግዲህ የማታውቁት ሰዎች ቴዲዬ በእግሩ የሚሄድ ላይብረሪ ነው። ቴዲዬ በጣም ብዙ መጽሐፎችን ጽፏል። በጣም ብዙ በየወሩ ነው የሚጽፈው ሁላ። ፎሎ አድርጉት። ዲቤት ያደርጋል ከኦርቶዶክስ ወንድሞቻችን ጋር እውነትን በማውጣት ያገለግላል። እና እኔ በተለይ ፐርሰናሊ እንደ አሊ አደም ዑመር በጣም ትልቅ ሪስፔክት አለኝ ለቴዲዬ። የጻፋቸው መጽሐፎች እያነበብኩ በጣም ነው የሚገርመኝ። እና መጽሐፉን ኦርደር አድርጉ። ኦርቶዶክስ ላይ የሰራቸው ስራዎች ድንቅ ስራዎች አሉ። በጣም ታውቃላችሁ። እና እንግዲህ እንደምታዩ ቴዲዬ ጽሁፉ እና ድምፁ ሁላ ትሁት ነው በጣም። እጆቹ ግን ከባድ ናቸው በጣም። እና ተማሩ ከሱ ዲቤት በሚያደርግበት ቦታ ሁሉ። ዛሬ በጣም የሚገርመው ነገር እሱ ብቻ አይደለችም። ባለቤቱ እግዚአብሔር ካስነሳት ሴቶች አንድ ናት። በቤተ ክርስቲያን ውስጥ እንደምታውቁት ሰራተኞች የሉንም ብዙ እውነት ለመናገር በጣም በተለይ በሴቶች አቅጣጫ ብዙ ሰራተኞች የሉንም። እና የእግዚአብሔር መንግስት ውስጥ እመኑኝ ያለ ሴት ተፈጻሚነት ሊሆን አይችልም። እግዚአብሔር ይመስገን ቤተ ክርስቲያንን በሴት ስለመሰለልን ማለት ነው። ያለ ቸርች ፍጽምና የለም። አሜን። እንግዲህ ትላንት እንዳየነው ይሄ ምድር የሚጠናቀቀው በሰርግ አይደለ? ሰርግ ሆኖ ነው የምንጨርሰው። ክብር ላይ ለቅሶ ሆኖ አይደለም። አሜን። ለቅሶ ዘፍጥረት ሆኗል። ሳቅ ደግሞ ራእይ ላይ ይሆናል፣ ይጠናቀቃል። በሰርግ እንጨርሰዋለን። እና እዛ ውስጥ ትልቅ አስተዋጽኦ ከሚያደርጉ እንግዲህ እህቶች መካከል ቴዲዬ ሰላም እሺ ብዛታል። በጣም ደስ ብሎኛል። በገባሁበት ጉዳይ ዙሪያ ብቻ ሳይሆን ቅድም ስሰማ የነበረው አገልግሎት ራሱ በጣም ደስ ሲያሰኘኝ ነበር በእውነት። በዚህም አለ በዚያ ሁላችንም የምናገለግለው ሰዎች ወደ እግዚአብሔር መንግስት እንዲሰበሰቡ ነው፣ ከጨለማው ዓለም እንዲወጡ ነው። እና የሰዎች ደግሞ ወደ ተለያየ ሁኔታ መፍለስ ከጌታ ቤት መውጣት ያሳዝናል። እና ከዛ ደግሞ ወደ እግዚአብሔር ቤት ሲመለሱ ከመስማት በላይ ደስታ የለም። እና በዚህ አገልግሎት ውስጥ ያላችሁ ሁሉ እግዚአብሔር አምላክ ይባርካችሁ ለማለት እወዳለሁ። ብዙአየሁ ግርማ እባላለሁ። የቴዲዬ ባለቤት ነኝ እንደተባለው። 4 ጌታ የሰጠኝ ቆንጆ ልጆች አሉን። ስለዚህ ደግሞ ጌታን አመሰግናለሁ። ምክንያቱም ደግሞ ንብረት ብዙ ነገሮች እዚህ ትተናቸው ስንሄድ ልጆቻችንን እና ደግሞ ያገለገልናቸውን ሰዎች ይዘናቸው እንሄዳለን፣ ትተናቸው አንሄድም። እና በዚህ በጣም ደስ ይለኛል። ሰይጣንን ከማበሳጭበት ከማናድድበት ነገር አንዱ እግዚአብሔር በልጆች ጓዳይ ውስጥ በቃ ታምራትን ስላደረገ ነው። ምክንያቱም ብዙ ንብረቶች ሁሉ ከሚጠፋው ዓለም ውስጥ ናቸው። እነዚህ ግን አብረውን የሚሄዱ ናቸውና እነሱም ብቻ ሳይሆኑ ደግሞ በተለያየ አጋጣሚ ወንጌልን የምንነግራቸው የእግዚአብሔርን ማዳን የምንሰብክላቸውን ሰዎች ሁሉ ይዘናቸው ነው የምንሄደው። እና ክብር ለጌታ ይሁን። ብዙ አክሊሎች አሏችሁ። እግዚአብሔር የተመሰገነ ይሁን። የመጡትም ደግሞ እንዳይወጡ ጌታ በጸጋና በጥበብ ይከልልልን እላለሁኝ። በጓዳችን ውስጥ እንግዲህ ከዛሬ 14 ዓመት በፊት አንድ ከበድ ያለ ሀዘን ተከስቶ ነበረ። ያም ምንድነው 9 ወር እንግዲህ አንዲት እናት የምታሳልፈውን ከበድ ያለ የእርግዝና ወራት አሳልፌ በጥሩ ሁኔታ እንግዲህ ጥሩ ሆስፒታል በሚባል ጥሩ ዶክተር በሚባል ክትትሌን አጠናቅቄ ግን ያው በዶክተሩ ቸልተኛነት ነው ብዬ ነው ማስበው። እኔ
እና ያ የጠበቅነውን ህፃን ባለማቀፋችን ምክንያት በጣም ተጎድተን ነበር በወቅቱ። ከዛሬ እንግዲህ 14 ዓመት በፊት ያን ያክል ጠንካራም አልነበርንም በእውነት ለመናገር እና በጣም በታላቅ ሀዘን ውስጥ ነበርን። ግን እግዚአብሔር አይጥልምና አይተውምና በቃሉ ወደ ጓዳችን መጣ። ያ ቃል ምን ነበረ? ራሔል ስለ ልጆቿ አለቀሰች፣ መጽናናት አልወደደችም የሉምና የሚለው ኤርምያስ 31 ላይ እና የማቴዎስ ወንጌል ምዕራፍ 2 ላይ ያለውን ቃል ጌታ ወደ ልቤ አመጣውና በጣም የሚገርማችሁ ከሀዘኑ ክብደት የተነሳ አንዳንዴም ደግሞ ኤክስፔክት አናደርገውም እና እንደዛ ካለማድረግ የተነሳ ይመስለኛል የጸሎትም ሴት ነበርኩና ያ ደግሞ አንዳንድ ጊዜ ራሳችን የሆነ ነገር አይሆንብንም ብለን ኤክስፔክት እንድናደርግ ያለ እውቀት ከሆነ ይሆናልና ያም ስሜት በጣም ጎድቶኝ ነበር። ሰውም መጥቶ እንዴት እናንተ ላይ ይሄ ይሆናል ይላልና የሚያጽናናውም ሰው የሚናገረው አንዳንድ ነገር የማያምነውም ሰው ደግሞ የሚለው አለው። እነሱ እኮ እንዲህ ስለሆኑ ነው የሚለው ነገር አለ። ብቻ ብዙ ተደማምሮ ያንን ሀዘን አክብዶብኝ ነበር በተለይ እኔ እና ከመጸለይ አላቋርጥም፣ ግን መጸለይ አልቻልኩም። የእውነት ለመናገር አልቅሼ ብቻ ነበር መነሳት የምችለው እና ይሄንን ቃል ከዛ በፊት በደንብ ወደ ውስጤ ስፍራ ይኑረው አይኑረው በደንብ ማውቀው ነገር አልነበረም። ግን ይሄንን ቃል እግዚአብሔር ወደ ልቤ ሲያመጣ ቆም አልኩኝና ማሰብ ጀመርኩ በቃ እና ተደጋግሞ ሲመጣ እንደውም የባስ ብሎ በዝማሬ ወደኔ ሲመጣና ስዘምረው ጌታ ምንድነው መልእክት አለው ማለት ነው ብዬ ለቴዳ አጫወትኩትና እስቲ በደንብ እንጸልይበታለን፣ እስቲ ደግሞ የሚሰማሽን ነገር ያው ጸሐፊም ስለሆነ ወደ ወረቀት ላይ አስፍሪው በሚል መልእክት ነሱም ደግሞ ነገረኝና የሚገርማችሁ ነገር በዛን ወቅት ወደ 14 ገጽ የሚሆን ጽሁፍ ጻፍኩ። በቃ ቁጭ ብዬ አሁን ሳነበው እኔ በጣም ይደንቀኛል። እኔ እንደ ጻፍኩት ለካ ሰዎች በመንፈስ ቅዱስ ተነድተው የሚባለውን ታሪክ ራሱ ምናልባት ከዛ በኋላ ነው ይገባኝ የጀመረውና ከራሴ እንደሆነ እንዳላስብ ሆናለሁ። ምክንያቱም አሁን ሳነበው አሁን ብጽፈው ብዙ እድሜም የሚያበስለው ብስለት አለና ላይገርመኝ ይችላል። ግን በዛን ወቅት ያንን ጽሁፍ ጻፍኩኝ። እንደ ፕሮፖዛል አይነት ነው። ምንድነው የሆነው? ከዛ በኋላ ሀዘን በቃ ቀስ እያለ ሲቀል ይታወቀኝ ነበረና እግዚአብሔር ለካ በዛ ቃል የኔን ሀዘን የማራገፍ ስራ ውስጥ ነበረ። ከዛ በኋላ ደግሞ ልቤ ውስጥ በቃ ይቺ ራሔል በደንብ ስፍራ ያዘችና ይቺ ራሔል ማናት የሚለውን ማጥናት ጀመርኩኝ። ራሔል ኤርምያስ መጽሐፍ ላይ ያለችውን ሳያት ልጆቿ በህይወት አሉ፣ ግን ካጠገቧ የሉም እና የምታለቅስ የምታነባ ራሔል ናት። እሷን እግዚአብሔር በእርግጥ ተይ ይላታል፣ እንደዚህ አታድርግ ይመለሳሉ ከምርኮ እያለ በኤርምያስ በኩል ያጽናናታል። ማቴዎስ ላይ ደግሞ መጥቼ ማገኛት ራሔል ልጆቿ የሉም ታርደዋል፣ ክርስቶስ ኢየሱስን ለመግደል በሚል በሄሮድስ ትእዛዝ የተፈጁ ብዙ ህፃናቶችን በእነሱ ዙሪያ ያሉ እናቶችን የሚገልጽ ነውና ስለዚህ እነዚህ እናቶች ምን ያህል ሀዘናቸው ከባድ እንደሆነ እግዚአብሔር የተረዳበትን መረዳት የገለጸበት ቃል ነው ብዬ አመንኩኝ። ከዛ በኋላ እኔ ምን ማድረግ አለብኝ? እግዚአብሔር እኔን እንደዚህ ሊያጽናናኝ ከቻለ በአንድ ቃል እንዲህ ልቤን ሊደግፈው ከቻለ ለምን እኔ ደግሞ እንደዚህ በተለይ እንደዚህ በወሊድ ወቅት ለሚፈጠር
የልጅ ሞት ብዙ ህብረተሰቡ ሽፋን አይሰጠው። እንደውም እኔ መጀመሪያ ከማደንዘዣ ስነቃ የሰማሁት ቃል ምንድነው? እንግዲህ ለማጽናናት ነው። የማያውቁት ሀገር አይናፍቅም፣ ዝም በይ በቃ ነገ አንቺ እንኳን ደህና ሆንሽ የሚለው ነበር። ግን ለኔ ያ ቃል እንደውም አባባሉ በዚህ መልክ እንደሚገለጥ ያወቅኩት የዛኔ ነውና በጣም ነበር ያዘንኩት። ማህበረሰቡ ገና ያልታቀፈ ልጅ ሀዘን እናቲቱ ላይ ሀዘን ወይም አባትየው ላይ ወይም ቤተሰቡ ላይ ሀዘን እንደሚያሳድር አያውቁምና አንዳንድ እናቶች እንደውም በዚህ አገልግሎት ውስጥ ባጋጠመኝ ወደ ኋላ ያሉ አሉ ከጌታ ቤት ማለት ነው። እግዚአብሔር ሁሉን ማድረግ ሲችል ባይኖት በቃ ለምን ተወይ የሚሉ እናቶች አሉና ያ ነገር እኔ ዛሬ በጌታ ቤት ሆኜ ያ ሁኔታ እኔ ላይ ሀፕን ማድረጉን ሲያውቁ እንኳን ቆም ብለው ማሰብ እንዲችሉ ምልክት መስጠት የሚቻልበትን ሁኔታ ማሰብ ጀመርኩ። እንዲሁም ደግሞ በጸሎት ለመሳሰለው ነገር መርዳት እንዳለብኝ ተሰማኝና ይሄንን ሀሳብ ሼር ማድረግ ጀመርኩኝ። ከዛ በኋላ እንግዲህ ለ14 ዓመት የተወሰኑ አገልግሎቶችን ስንሰራ ነበረ። ሮብ